ፌሚኒዝም በወንዶች መጠቃት፣ መጨቆን፣ መበዝበዝ ያሰለቻቸው ያማረራቸው መብታቸውን፣ እኩልነታቸውን፣ ነፃነታቸውን ለማስጠበቅ የታገሉ የጨከኑ የቆረጡ ሴቶች የትግላቸውም ውጤት አይደለም። ይልቁንስ አቅመቢስ፣ ደካማ፣ ጎስቋላ የሆኑ የተፈጠሩለትን ዓላማ ይዘነጉ ያንን ዓላማ የፈጸሙበት ዘንድ የሰጣቸውን ጸጋ የጣሉ ከሚናቸው የተለዩ ከአባታቸው ፈቃድ የወጡ ያልጫ ወንዶች ውጤት እንጂ እኛም አቅመቢስ ከሆንን ሁላችንም ፌሚኒስት ነን። እንዴት እንደሆነ እነግርሃለሁ። ከዛ በፊት ግን የወጌ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ኤዲብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሜ ብቻ ማዘጋጀው ነው። ምንም አይነት ተጨማሪ ኬሚካል እዚህ ሳሙና ውስጥ አልጨምርም። ያ ማለት ፋንሲ እንዲሆን፣ አረፋ እንዲያወጣ፣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ ብርካቴ እንዲኖረው፣ ደረቅ እንዲሆን ብለን የምንጨምርበት ኬሚካል የለም። ከዚህም የተነሳ ፀጉራችንን፣ ቆዳችንን፣ ገላችንን ስንታጠብበት ተፈጥሯዊ ወዙን በቀላሉ መመለስና መጠገን እንዲችል አግዘነዋል። ፀጉራችንም ቆዳችንንም ጭምር ማለት ነው። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። በተለምዶ አዲስ አበባ ውስጥ ሜክሲኮ ኮሜርስ በተባለው አካባቢ ታገኘዋለህ። እዛ ሄደህ የወጌ ገላ ሳሙና ስትላቸው ይህንን በ175 ግራም ያዘጋጀውን ሳሙና በ300 ብር ብቻ ይሸጡልሃል። እኛ እንደተጠቀምንበት አንተም ትጠቀምበት ዘንድ እንመክርሃለን። ከዛ ባሻገር ደግሞ ይህንን ሳሙና አንተም ስትገዛ ለወዳጅ ዘመዶችም በገጸ በረከት መልክ ስታበረክተው ይህንን የአባወራ ዩቲዩብ ቻናል ማገዝ ትችላለህ ማለት ነው። መደገፍ ትችላለህ። መልካም ትብብርህ እስከሆነ ድረስ እንጂ ልመና አይደለም። ስለ ፌሚኒዝም ሲነሳ ምናልባት ሰምተው የማያውቁት ወይም ደግሞ ስለሱ ብዙም መረጃው የሌላቸው እንዳው አየር ላይ ስለዋለ ብቻ ብዙ ስለተነሳ ስለተወራለት ብቻ ለሚከታተሉት ሰዎች የት መጣ መነሻ ምንጩን ባካፈላችሁ፣ በእኔ እይታ ባካፈላችሁ ደስ ይለኛል። በሚቀጥለው ጊዜ እናንተ የራሳችሁን ጥናት ሪሰርች ስታደርጉ ይህንን መነሻ አድርጋችሁ እነዚህ መነሻዎች እውነት ናቸው ወይ ብላችሁ መጠየቅ ትችላላችሁ። ፍሮም ስክራች ከመጀመር ማለት ነው። ከዚህ በፊትም የሰሯቸው አሉ፣ ወደፊትም የምሰራቸው ይኖራል። በጣም ብዙ መረጃዎች አሉ እዚህ ላይ ቪዲዮ ልንሰራበት የምንችል። ግን ለዛሬ የፈለኩት ነገር የፌሚኒዝም ምንጩ ምንድን ነው? ፌሚኒዝም እውነት እንደሚወራው አሁን እንደምንሰማው መብታቸውን በወንዶች በተገፈፉ ወይም ደግሞ በወንዶች በተጨቆኑ ወይም ደግሞ በወንዶች በተበዘበዙ ሴቶች ያንን መብታቸውን ለማስጠበቅ ነፃነታቸውን ለማስጠበቅ የታገሉ ሴቶች የትግል ውጤት ነው ወይስ ሌላ? እውነት አንዳንድ ወንዶችም እንደሚያወሩት የፌሚኒስት የሆኑ ወንዶች ሚዲያ ላይ ወጥተው እንደሚያወሩት ትላንትና የነበሩት አባቶቻችን እንደነሱ ወንድ የነበሩት አባቶቻችን የጨቆኗቸው የበዘበዟቸው ሴቶች የትግል ውጤት ነው? እኔ የራሴ እይታ አለኝ። ይህንን ረጅም ጊዜ አጥንቼዋለሁ፣ ረጅም ጊዜ አይቼዋለሁ። በዚህ ጉዳይ ላይ ኦልሞስት 10 ዓመት አሳልፌያለሁ ሳጠና። የራሴ እይታ አለኝ። የራሴ እይታ ምንድነው የማስቀምጠው? አንደኛ ለፌሚኒዝም መነሻ ምንጭ የሆኑት ወይም ደግሞ ፌሚኒዝም አሁን የደረሰበት ደረጃ ላይ ውጤት ላይ እንዲደርስ ከፍተኛውን አስተዋጽኦ ያደረጉት ከፍተኛ ብሪዲንግ ካልቸር የሰሩት መራቢያ ቦታን ያዘጋጁለት እንዲስፋፋ ያደረጉት በአንደኛነት ደረጃ ማስቀምጠው በአንደኛ ምንም ተስተካካይ የሌላቸው ማለት ነው። ማንም ፌሚኒዝም እዚህ እንዲደርስ እንደነሱ አስተዋጽኦ ያላደረገ ወይም የማይጠጋ አስተዋጽኦ እንኳን ከነሱ ጋር የማይጠጋ በአንደኛ ደረጃ ማስቀምጠው አቅመቢስ ወንዶችን ነው። አቅመቢስ ወንዶች አልጫ ወንዶች የምላቸው ማለት ነው። አልጫ ወንዶች ወይም አቅመቢስ ወንዶች የምለው አልጫ ስለዚህ ጋር ፈሪ ወንድ ማለት አይደለም። ከተፈጥሯዊ ጸጋቸው የራቁ የተለዩ አባታቸው ከጠራቸው እነሱን አስበው ካመጣበት ዓላማ የተለዩ የራቁ የሳቱ ያንን ዓላማ ይፈጽሙበት ዘንድ የተለየላቸው ሚና ትተው የባከኑ ስጋዊ ስሜታቸውን ተራ ምድራዊ ጥቅማቸውን ፈልገው የባከኑ ያንን የተለየላቸው ሚና በአግባቡ በብቃት ይወጡ ዘንድ በሰውነታቸው ውስጥ ያለን ጽድቅ የሚሰሩበትን ጸጋ አንዳንዶቹ የቀበሩ፣ አንዳንዶቹ ደግሞ ለክፉ ዓላማ ያዋሉ፣ አንዳንዶቹ ከናካቴው የካዱት እንደዚህ አይነት አቅመቢስ ወንዶች ናቸው ለፌሚኒዝም እዚህ መድረስ መነሻ ምክንያትም ውጤትም ስኬትም ከፍተኛውን አስተዋጽኦ ያደረጉት። እነዚህ አቅመቢስ ወንዶች አባታችን ለምንድን ነው የፈጠረን፣ ወደዚህ ምድር ለምንድን ነው ያመጣን ብለው ከማሰብ ይልቅ ስጋዊ ስሜታቸውን የሚያሳድዱ ናቸው። አባታቸው እዚህ ምድር ላይ የሚፈጽሙትን ፈቃድ በብቃት እንዲፈጽሙ የሰጣቸውን ወንድነት ጸጋቸውን መንፈሳዊ ነን ሲሉ ኃጢአት ያሰራናል ብለው የቀበሩ ወንድነት መክሊታቸውን፣ ድፍረቱን፣ ጥንካሬውን፣ ጀግንነቱን፣ ኃይለኝነቱን፣ ቆራጥነቱን፣ ወኔያምነቱን፣ ኢነርጀቲክነቱን፣ ስልጣኔውን እነዚህን ሁሉ ነገሮች የኮነኑ ኃጢአት ያሰራናል ብለው የቀበሩ
ከአባታቸው በላይ አዋቂ፣ ከአባታቸው በላይ ጠማቂ፣ ከአባታቸው በላይ ጋጋሪ፣ እውቀት ከነሱ ውጪ ማንም ጋር የሌለ እብሪተኞች፣ መንፈሳዊ ነን ሲሉ የታበዩ እብሪተኞች ናቸው እነዚህ ሰዎች። በተለይ ደግሞ ከጥቂት ዓመታት ወዲህ የመጡ መንፈሳዊያን ነን ባዮች፣ የመንፈሳዊ ትምህርት አስተማሪ ነን ባይ ሊቅና ሊቃውንቶች ከጥቂት ዓመታት ወዲህ ኢትዮጵያ ውስጥ እንደዚህ አይነት ነገር አያውቅም። የተለየ ማንነት ነበራቸው ኢትዮጵያውያን አባቶቻችን። ጀብደኛ ነበሩ፣ ጀግና ነበሩ፣ ጻድቅ ነበሩ፣ ቅዱስ ነበሩ፣ ተዋጊ ነበሩ። ኤቭሪቲንግ በተሰማሩበት መስክ ውጤታማ ነበሩ። ገንቢዎችም ነበሩ፣ ህንፃ ገንቢዎችም ነበሩ፣ የታወቁ አርኪቴክቶችንም ነበሩ፣ ኢንጂነሮችም ነበሩ፣ ሰዓሊዎችም ነበሩ፣ ደራሲዎችም ነበሩ፣ ቀራጺዎችም ነበሩ። አባታቸው የሰጣቸውን ተፈጥሯዊ ጸጋ ጽድቅ ይሰሩበት ዘንድ የሰለጠኑበት፣ ያበለጸጉት፣ ያየሉበት ነበሩ። አቅመቢስ ወንዶች ግን ይህንን አባታቸው የሰጣቸውን ጸጋ በአጉል መንፈሳዊ ነን በሚል እብሪታቸው የቀበሩ የጣሉ ናቸው። ገስዋት አንድ ሰው የተሰጠውን ጸጋ፣ የተሰጠውን በረከት፣ የተሰጠውን ሪሶርስ፣ የተሰጠውን ሎጂስቲክ ጽድቅ የማይሰራበት ከሆነ ኃጢአት ይሰርበታል። ምንም ጥርጥር የለውም። አይ ቀበረው እንጂ መጥፎ ነገር እኮ አልሰራበትም። ያው ነው። ምናልባት ሄዶ ተንደድሮ መጥፎ ነገር ስላልሰራበት ሊሆን ይችላል። ግን ጽድቅ የሚሰራበት መንገዱ፣ ጽድቅ የመስራቱ ነገር ራሱ እኮ በዓለም ላይ የሚሰራውን ክፉ ነገር ካውንተር አታክ የሚያደርግበት ወይም ደግሞ የሚያጠፋበት የሚቀለብስበት ጽድቅ ስራ ነው ራሱ። ጽድቅ ስራ አልሰራበትም ብሎ ሲቀብረው በዓለም ላይ በክፉ አመላቸው ከሰይጣን ተጣብተው ከሰይጣን ጋር ተዋደው ክፉ ስራ የሚሰሩትን ሰዎች ማን ተው ይላቸዋል? አንተ የተሰጠ ጸጋ ያንን ታረግበት አልነበረም? እነዛን ሰዎች ከመገሰጽ ከመቅጣት ይልቅ ግን አንተ የተሰጠህን ጸጋ ያንን የምታረግበትን ጸጋ ቀብረህ በአጉል መንፈሳዊነት እብሪት ታጀረ ትቆለላለህ። እየበደልክበት ነው። እነዚህ አቅመቢስ ወንዶች ቤተሰባቸውን፣ ማህበረሰባቸውን፣ ልጆቻቸውን፣ ሀገራቸውን መጠበቅ ሲገባቸው ያንን የሚያረጉበትም ጸጋ ተሰጥቷቸው ሳለ ያንን ጸጋቸውን በመቅበራቸው ማህበረሰባችን በተለይም ደግሞ ለአደጋ ለመገፋት ለመደፋት ሰሰተብል የሆነው ስስ የሆነው ሴቱ፣ አረጋውያኑ፣ ህፃናቱ፣ ሴቶቹ በነዛ መረም በወጡ ወንዶች ለመበዝበዝ ለመጨቆን ተጋለጠ። ስለዚህ ፌሚኒዝም ከየት ተመጣ ማለት ነው? በእነዚህ አቅመቢሶች አማካኝነት መጣ ማለት ነው። በእነዚህ አቅመቢሶች አማካኝነት በእነሱ ረዳትነት ተወለደ ማለት ነው። አንድም ደግሞ እነዚህ አቅመቢስ ወንዶች ስለደረሰው ጥቃት ስለደረሰው ጥፋት ቁጭ ብሎ ከማውራት ወሬ ከመዘልዘል ወሬ ከማስጣታት ያለፈ ምንም አይነት ሚና የላቸውም። ምንም አይነት ሚና መጫወት አይፈልጉም። ፌሚኒዝም ታዲያ ከነዚህ አቅመቢስ ወንዶች ስር ይወለዳል። እንዴት ይወለዳል? ቀደም እንደጠቀስኩት እነዚህ አቅመቢስ ወንዶች የተሰጣቸውን ተፈጥሯዊ ጸጋ የማይጠቀሙበት ናቸው፣ የናቁት ናቸው፣ ያቃለሉት ናቸው፣ የቀበሩት ናቸው። ስለዚህ ከነሱ የሚጠበቀው ለሴቷ ለሚስታቸው ለልጆቻቸው አለማድረጋቸው ብቻ ሳይሆን ሌሎች እነዛን ሴቶችና ሚስታቸውንና ልጆቻቸውን ሲበድሉ፣ ማህበረሰብ ሲበድሉ ለሆዳቸው ለጥቅማቸው ሲሉ ጸጥ ብለው የሚኖሩ ናቸው፣ ዝም ብለው የሚኖሩ ናቸው። እነዛን ተዉ ብሎ መገሰጽ እውነት ይሄ ነው፣ ሐሰት ይሄ ነው፣ ጽድቅ ይሄ ነው፣ ኃጢአት ያ ነው፣ ይሄ ኢፍትሃዊነት ነው፣ ይሄ ፍትሃዊነት ብሎ መናገር አይፈልጉም። እንዴት ይችላሉ? ይችሉበት ዘንድ የተሰጣቸውን ጸጋ አሽቀንጥረው የጣሉ ናቸው እኮ። ምንም ቢማሩ ማስተሬትና ዶክትሬት ቢይዙ ሊቅና ሊቃውንት ቢባሉ የተሰጣቸውን በተለይ ወንድነት መክሊቱን ስለ እውነት፣ ስለ ጽድቅ፣ ስለ ኢፍትሃዊነት ሊሟገቱበት፣ ስለ ፍትሃዊነት ሊሟገቱበት የተሰጣቸውን ወንድነት መክሊቱን ከአባታቸው በላይ አዋቂና ጠማቂ ሆነው ኃጢአት ያሰራናል ብለው እኮ የቀበሩ ናቸው። ከየት እንዳመጡት አላውቅም። ይሄ በአባቶቻችን ዘንድ አልነበረም፣ በአያቶቻችን ዘንድ አልነበረም። ጽድቅ ሰርተውበታል፣ ንጉሥ ሆነውበታል፣ ጻድቅ ሆነውበታል። የነዚህ አቅመቢስ ወንዶች ውጤት ነው ያ ፌሚኒዝም። ሴቶቻቸው መጠበቅ አይችሉም። ሚስት ባሏን በባልነት ሚናው በባልነት ግብሩ ስትጠብቀው ለዛም የሚሆን ተፈጥሯዊ ጸጋውን አሰልጥኖ አበልጽጎ አልመጣምና የውዴታ ግዴታዋ የሱን ሚና ለመሸፈን ያቺ ከአባቷ የወረሰችውን ትንሽ ወንዳ ወንድነት ካልቲቬት አድርጋ ትመጣለች። ስለዚህ ወንዳ ወንድ ትሆናለች። ወዳ ሳይሆን ተገዳ ወንዳ ወንድ ትሆናለች። አባት በቤት ውስጥ የወንድነት
ማንነቱን ማሳየት ካልቻለ እንደ ሴቷ ተቅለስልሶ በአፍጢም ተደፍቶ ንክር ምስኪን ሆኖ የሚኖር ከሆነ እናት ወንዳ ወንድ መሆኗ፣ ሴቶች ልጆቿም የእሷን ተከትለው ወንዳ ወንድ መሆናቸው አይቀርም። ወንዳ ወንድ ሴት መሆናቸው አይቀርም። ይህ በሰፊው ለፌሚኒዝም መስፋፋት ምክንያት ሆነ። ከነዚህ ከአቅመቢስ ወንዶች መካከል ነው እንግዲህ ሁሉም በአፍጢም ተደፍቶ አዳሪ ነው። ሁሉም ካገኘ በልቶ ካጣ ተደፍቶ አዳሪ ነው። በተሰጣቸው በወንድነት ጸጋ በወንድነት መክሊቱ ሰልጥነውበት በልጽገውበት ጽድቅ የሚሰሩበት ለቤተሰቦቻቸው ለማህበረሰባቸው የሚተርፉበት አይደሉም። እነዚህ ሰዎች ሲያዩት ሁሉ እንደዛ በመልክ በቅርጽ በቦታ ይለያይ እንጂ ሁሉም እንደዛ መሆኑን ሲያዩ እነዚህ ሰዎች ምን ያደርጋሉ? ትንሽ ከተማሩ ወይም ትንሽ የተማሩ ሲሆኑ ማስትሬትና ዶክተሬት ሊቅና ሊቃውንት ከሆኑ አብዛኛው ማህበረሰብ የሚስማማበት እንደዚህ አይነት ሆዳደርነት የሚሰለጥንበትን መርህ ወይም ደግሞ ህግ ወይም ስርዓት ወይም ደግሞ ሌላ ማህበራዊ መተዳደሪያ ነገር ይሰራሉ፣ ይፈጥራሉ። ያንን ሰርተው ጉልበት ላላቸው ሰዎች ይሸጣሉ። የሚሸጡት ማንን ነው? ማህበረሰቡን፣ ያንን አቅመቢስ የሆነው ደካማ የሆነው ማህበረሰብ። እነዚህ ሰዎች ምን አይነት ሰዎች ናቸው? በአፍጢም የተደፉ ወዳደሮች ናቸው። ከብዙሃኑ ከአቅመቢሱ የሚለዩት በምንድን ነው? ትንሽ የተማሩ ናቸው። መሀይሞቹ እዚህ ጋር አይመጡም። መሀይሞቹ አቅመቢሶች እዚህ ጋር አይመጡም። የተማሩት አቅመቢሶች ግን እዚህ ጋር ይመጣሉ፣ ወዳደር ተብለው ማለት ነው። እነዚህ ወዳደሮች ምንድነው ትልቁ ስራቸው? የትም ቢቀመጡ በረኝነትም በአባትነትም ትውልዱን እንዲመሩ በሀገር አስተዳደርነትም ቢቀመጡ ከነሱ ለተሻለ ከነሱ ለበለጠ ጉልበተኛ አካል ያንን በብዛት የሚታየውን አቅመቢስ ማህበረሰብ አቅመቢስ እንደሆነ እንዲቀጥል የሚፈለገውን አቅመቢስ እንደሆነ እንዲቀጥል የሚያደርጉትን ማህበረሰብ መደለል መሸጥ ነው ስራቸው። ስለዚህ እነሱ በሊቅና በሊቃውንትነታቸው ወይም ደግሞ በምሁርነታቸው ማህበረሰቡን አቅመቢስነት ዘመናዊነት እንደሆነ፣ አቅመቢስነት መንፈሳዊነት እንደሆነ፣ አልጫነት መንፈሳዊነት ጽድቅም እንደሆነ፣ አሰስነት አልጫነት ጽድቅ እንደሆነ ያስተምሩታል። እንዳልኳችሁ ብዙ መጽሐፍ ያውቃሉና ብዙ ትርጓሜ ያውቃሉና ብዙ ጥቅስ ሸምድደዋልና ከዛ ጥቅስ ጋር ለነሱ የባርነት ትምህርት የተስማማውን እየመረጡ ትውልዱን አቅመቢስነትን፣ ደካማነትን፣ ጎስቋላነትን፣ አሰስነትን፣ አልጫነትን አጽድቀው ይግቱታል። እንኳን ዘንቦብሽ እንዲሁም ጤዛነሽ ነው ትውልዱ ከድጥ ወደ ማጥ ይሄዳል። ከዛ ከነሱ በላይ ያለ ለነሱ ምንዳ የሚሳፍርላቸው ለነዚህ ወዳደሮች ምንዳ ለሚሳፍርላቸው ይህንን ህዝብ ይሸቅጡታል። ፌሚኒዝምን በከፍተኛ ደረጃ ስርዓት ሰርተውለት ስትራክቸር ዳርገውት በደንብ ኢንስቲቱሽናላይዝ እንዲሆን ያደረጉት እነዚህ ወዳደሮች ናቸው። ከነዚህ ውስጥ በተለይ ካርል ማርክስ ይጠቀሳል። በተለይ ካርል ማርክስ ይጠቀሳል። ከዛ በኋላ የመጡት የሱን ይዘው እሱን መነሻ አድርገው የሰሩ ናቸው ብዙዎቹ። በተረፈ ግን ካርል ማርክስ ይጠቀሳል። እሱ ያደረገው ነገር ምንድነው? ይህንን የበለጠ ጉልበት ላላቸው አቅም ላላቸው ህዝብ ማስተዳደር ለሚፈልጉ ወዳደሮች፣ አምባገነኖች ማዘጋጀት ነው። ይሄ የወዳደሮቹ ቦታ ነው። እንግዲህ ካርል ማርክስ የተማረ ወዳደር ነው። እዚህ ወዳደሮች ቦታ ደግሞ ስለ ትውልዱ አሁንም ግድም አይሰጣቸው። ነገር ግን ይህ ፌሚኒዝም እንደሚጠቅም ያወቁ፣ የትውልዱን አልጫነት እንደሚጠቅም ያወቁ፣ በትምህርት ስርዓት ውስጥ እንዲገባ ያደረጉ ባለሀብቶች ፋይናንስ ያደረጉት አሉ። እንደነ ሮክፌለር፣ እንደነ ሉሲ ሄንሪ ሉስ የሚባለው እንደነሱ በጣም ታዋቂዎቹ ማለት ነው። እነዚህ ሰዎች ትልልቅ ዩኒቨርሲቲዎችን ትልልቅ የትምህርት ተቋማትን ፋይናንስ በማድረግ በባለቤትነት በመያዝ ከፍተኛ በጀት በመመደብ ከዛ ከአቅመቢሱ ማህበረሰብ ውስጥ እንደነዚህ ቀድሞ እንደተገኙት እንደነ ካርል ማርክስ አይነት ወደውና ፈቅደው የሚገቡ የተማሩ ማስትሬት እና ዶክትሬት የያዙ ሊቅና ሊቃውንት የተባሉ ወዳደሮችን ማስተማር ፋይናንስ ማድረግም ተያያዙት። ስለዚህ አሁን ምን ሆነ ማለት ነው? ይሄ ፌሚኒዝም የበለጠ እንዲስፋፋ እድል ሰጠ ማለት ነው። ሴቶች በእኩልነት በነፃነት ሰበብ ከአባታቸው ከባላቸው ጉያ እንዲወጡ ተደረገ ማለት ነው። ያውም በከፍተኛ ገንዘብ የተማሩት ሕክምና ቢሆን ኖ ና እዚህ ጋር ይህን ትሰራለህ ተብሎ ኤንጂኦ ውስጥ ተቀጥሮ በብዙ በጀት በብዙ አኮሞዴሽን ይቀጠራል ያ ሰው። ዛሬ ብዙዎቹ ዩኒቨርሲቲዎች እንደዛ ናቸው። የኛ ምሁራንም እነዛ ዩኒቨርሲቲዎች ነው ስኮላርሺፕ እያገኙ ሄደው ተምረው ሲመጡ ትውልዳችን የሚገድል ነገር ይዘው መርዝ ይዘው የሚመጡት ምንም ሊቅና ሊቃውንት ቢባሉ የት እንደሚማሩ እንሰማለን። መረጃዎቹ አለን። እነዛ ዩኒቨርሲቲዎች ደግሞ ቀድሜ በጠቀስኳቸው ባለሀብቶችና ሌሎችም ተመሳሳዮች የተለየ ጥቅም ፈላጊ ሆዳደሮች የተያዙ ናቸው፣ ፋይናንስ የሚደረጉ ናቸው። እነዚህ ሆዳደሮች ቀደምት የነበሩትን ማህበራዊ እሴቶች ተቋማት ዘመናዊ እንዲሆኑ ተራማጅ እንዲሆኑ በሚል ስልጠና ይሰጧቸዋል።
አንዱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ወደዚህ አይነት ፌሚኒዝም አይዲያ እንዲመጡ የሚደረገው በስልጠና ነው። ስልጠናው ምንም ካህናትን አፕግሬድ የሚያደርግ አይደለም። ሁሉንም እያልኩኝ አይደለም። ይሄ በተለይ ከምዕራባውያን ፋይናንስ ተደርጎ የሚመጣው ስልጠና የሚባለው ነገር ከምዕራባውያን ፋይናንስ ተደርጎ የሚመጣው ስልጠና ከፍ ያሉትን ወዳደሮች በማስትሬት እና በዶክትሬት ያሉትን አንድ ቀን አንድ ሰሞን ትልልቅ ሆቴሎች በደና ዳጎስ ባለ የውሎ አበል ስልጠና ይሰጣቸዋል። እነዛ በተዋረድ ለሌሎቹም ስልጠና ይሰጣሉ። ለሌሎቹ ወደ ታች አካላት ይወርዳል። እነዚህ አይነት ይሄ ቦታ ነው። ይሄ የወዳደሮች ቦታ ነው። በተለይ ደግሞ ከአቅመ ቢሶቹ እየተመለመለ አብዛኛውን ለማለጭ ፐርፐዝሊ ሆን ተብሎ ስራ የሚሰራበት የነ ሮሚና ስትራቲ በቤተክርስቲያን ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ልማትና ክርስቲያናዊ ተራድኦ ኮሚሽን በማህበረ ቅዱሳን በፍኖት የሚሰራው ስራ ይሄ ነው። ይሄ ቦታ የነዚህ ቦታ ነው። የወዳደሮች ቦታ የምለው ይሄ ቦታ ነው። they don't care about the society ስለ ማህበረሰቡ ምንም ግድ አይሰጣቸውም። ባፋቸው ብዙ ነገር ሊያወሩ ይችላሉ። አንገታቸው ላይ ክር ሊያስሩ ይችላሉ። ወይም ደግሞ ካባና ላንቃ ደረበው ሊንቀሳቀሱ ይችላሉ። ድሮም ነበረ፣ መጽሐፍ ላይ የተጻፈ ነው። ወደፊትም አለ እንደዚህ አይነት ነገር። ለሆዳቸው ያደሩ በአፍጢም የተደፉ ዘሶኮልድ መንፈሳውያን ባዮች። እንግዲህ እነዚህ ማህበረሰቡ ላይ ያን ያክል የረጅም ጊዜ ርቀት እቅድ ምናምን የላቸውም። ትልቁ ማህበረሰቡ ላይ የረጅም ጊዜ እቅድ ያለው ማህበረሰቡን በባርነት መግዛት የሚፈልገው ከላይ ያለው አካል ነው። ያ ከላይ ያለው አካል የት ነው ያለው አናቅም ማለት ኢትዮጵያ ውስጥ ላይሆን ይችላል፣ ከኢትዮጵያ ውጭ ያሉ አካላት ሊሆን ይችላሉ። ግን እነዚህ ሰዎች ከፍተኛ ጉልበት አላቸው፣ አቅም አላቸው፣ ገንዘብ አላቸው። ዋሬቨር የፈለጉትን ነገር በየትኛው ዓለም ጥግ ማድረግ ይችላሉ። እንግዲህ ከእግዚአብሔር በታች ያንን ማድረግ ይችላሉ ማለት እግዚአብሔር እነሱ ማስቆም አይችልም አይደለም። ግን በቃ ይህንን ያደርጋሉ እነዚህ ሰዎች እነዚህን ወዳደር ቀድመን የጠቀስናቸው ወዳደር አካላት ይቀጥራሉ። በገንዘብ በተለያየ መንገድ ይቀጥራሉ። ስልጣን ይሰጧቸዋል፣ ትምህርት ይሰጧቸዋል፣ እውቀት ይሰጧቸዋል። ዋሬቨር የፈለጉትን ነገር ይሰጧቸዋል። የፈለጉትን ከነሱ አርፎ 2-3 ዘር ትውልዳቸውን የሚጠቅም ሀብት ንብረቱን ሊሰጧቸው ይችላሉ። ኦል ዴይ ኒድ ኢዝ እነሱ ግን በዛ ምላሽ የሚፈልጉት ነገር ምንድነው? ህዝቡ ሀገሪቷ ሰጥ ለጥ ብላ እንድትገዛላቸው እንዲበዘብዙት ይፈልጋሉ። ለዚህ ጥሩ መንገዱ ታዲያ አሁንም ፌሚኒዝም ነው። ምክንያቱም ስለ ሀገር ስለ ትውልዱ ጨክኖ ቆርጦ ታግሎ ለሚስቱ ለልጆቹ ነፃነትን ማምጣት ማስፈን የሚችለውን ወንድ ልጅ የሚሰልቡት ከአባቱ ስር ከባልየው ስር ሚስቱን በማውጣት በማሳመጽ ነው። ካርል ማርክስ ያደረገው እንደዛ ነው። እነዚህ ወዳደሮችም የካርል ማርክስን ፈለግ ተከትለው የሚያደርጉት እንደዛ ነው። የቅድመ ጋብቻ ስልጠና ብለው የሚሰጡን ውስጥም እንደዛ ነው። ሚስት ከባሏ ጋር አንድ የምትሆንበት ህብረት የምትፈጽምበት የምትዋሃድበትን ነገር ሳይሆን በእኩልነት በመብት በነፃነት ስብ የምታምጽበትን ነገር ነው የሚነግሩን። ስለዚህ ከአቅመ ቢሶች ቀጥሎ ወዳደሮች ከፍተኛው ሚና ይጫወታሉ። ከወዳደሮች ቀጥሎ ምን ያደርግ እንግዲህ አምባገነኑ ስልጣን ያለው ጉልበት ያለው መበዝበዝ የሚፈልገው አካል ወዶ በአፍጢም ከተደፋው ህዝብ መካከል የተሻልኩኝ የተማርኩኝ ነኝ የበለጠ ወዶ በአፍጢም የተደፋ ባሪያ የሚሆን ህዝብ አመጣልሃለሁ ብሎ ምሎ እግሩ ላይ የሚወድቅን ሆዳደር ባንዳ ሲያገኝ አምባገነኑ እሱ የሚያደርግ ሆጭ የሚፈልገውን ነገር ይሰጠውና ያለምንም መሳሪያ ትውልዱን ለባርነት ይማግድለታል። በአራተኛ ደረጃ በጣም ኢምንት የሆነ ተጽዕኗቸው ፌሚኒዝም እዚህ አሁን የደረሰበት ደረጃ ላይ እንዲደርስ አስተዋጽኦ አድርገዋል ብዬ ማስቀምጣቸው አስተዋጽኦአቸው ግን በጣም ኢምንት የሆኑት ሴቶች ናቸው። በአጠቃላይ ሴቶች እነዛ ሴቶች በሁለት ሊከፈሉ ይችላሉ። አመፀኛ ሴቶች አሉ። እነዛ አመፀኛ ሴቶች በአባታቸው ላይ በአባታዊ ስርዓት ላይ በሰማዩ አባታችን ላይ ያመፁ ናቸው። ወንድ የተባለ ነገር የሚያስጠላቸው ናቸው። ስለ ወንድ ምንም ነገር የማይፈልጉ ወንድን መበቀል የሚፈልጉ ይሄ እርኩሳን መናፍስት ጋር ተጣብተው የሚያደርጉት ነው ባይነኝ። ብቻቸውን ናቸው ብዬ አላስብም። ምክንያቱም እንዴት ሆኖ ነው አንዲት ከተማ ውስጥ ተወልዳ ያደገች ሴት እዚህ ከተማ ውስጥ ለምሳሌ አዲስ አበባ ከተማ ውስጥ ተወልዳ ያደገች ሴት ናዝሬት ስኩል ወይም ደግሞ ሴንት ሜሪ ወይ የሆነ ቦታ ስትማር የነበረች ቤተሰቦቿ ጥሩ የነበሩ ማለት ፋይናንሻሊም በአስተዳደጓም ጥሩ የሆነች ምንም ያልጎደለባት የተሟላላት ከዛም ደግሞ ኮሌጅ የጨረሰች ኮሌጅ ተምራ ምናልባትም ተጨማሪ ማስተሬት ልትሰራ የሆነ ሀገር ሄዳ የመጣች ሴት እንዴት አድርጋ ነው አንዲት ገጠር ያለችን ሴት ወክላ እንዲህ የምትንጨረጨረው? እውነት ለዛች ገጠር ላለች ሴት አዝና ነው? ለዛች ገጠር ላለች ሴት ምን ማድረግ ትችላለች ያቺ ሴት? እውነት ያንን ታዘቡት። ማስትሬት እና ዶክትሬት በሰራችበት ወደ ተፈጠረችለት ዓላማ መታ ያንን ዓላማ የአባቷን ፈቃድ መፈጸም ይሻላታል ወይስ በአመፀኝነት በመቀጠል ሱዛት የሴቶችን መብት ለማስጠበቅ በሚል ባልኖረችበት ብሶት መንጨርጨር? እንደዛ ነው የምናየው። ከሆነ ማስትሬት እና ዶክትሬት ይሰራል። በተማሩ ፊልድ ላይ ሰሩበት ይችላሉ። ምናልባት አንድ ኤንጂኦ ሊቀጥራቸው ይችላል። ብዙ ብርም ሊከፍላቸው ይችላል። እኔት ግን እነዛ ሴቶች አግብተው እናት ሆነው ወልደው ልጆች አብዝተው በስርዓትና በምግባር አሳድገው ያ ትላንትና በደል ያደረሰ የተባለውን ስርዓት
የሚክሱበት ወይም ደግሞ ያንን ነገር የሚያካክሱበትን ነገር አያሳዩአቸውም። ከዛ የባሰውን ያሳዩአቸዋል። እነዚህ ሴቶች አመፀኞች ናቸው፣ ብቻቸውንም አይደሉም፣ ከርኩሳን መናፍስት ጋር የተጣቡ ናቸው። መዳራት ጽድቅ የሆነላቸው፣ ዲቃላ መጎተት ጽድቅ ነው ብሎ የሚያወሩ አደባባይ ላይ ወጥተው ባል ሳያገቡ የነሱ የሆነ እነሱ የሱ የሆኑለትን ወንድ ሳያመጡ ወደ ህይወታቸው እንደ ፈረንጅ ላም ተጠቅተው ዲቃላ መጎተትን ጀብድ አድርገው የሚነግሩ ከወንድ ጋር መዳራትን 10-15 ዓመት ወደታች ወንድሞቻቸው ጋር ላይክ የ20 ዓመት የ22 የ23 ዓመት ወንድ ልጅ ስሜቱ መቆጣጠር ያልቻለ ወንድ ልጅ ወሸራውን የትም ውስጥ መጨመር የሚፈልግ ስሜቱ የቆመበት ወንድ ልጅ ከሱ ጋር መዳራትን ጀብድ አድርገው የሚነግሩ እኔት ግን ማስትሬት እና ዶክተሬት እኮ አላቸው። መማራቸው ምን ጠቀማቸው? መማራቸው ምን ጠቀማቸው? ፌሚኒዝምን እዚህ እንዲደርስ ያደረጉት አንድም ከአባታቸው ስርዓት ያፈነገጡ፣ ከሰማዩ አባታቸው ስርዓት ህግ ያፈነገጡ፣ ባሎቻቸውን የረገጡ፣ ትዳራቸውን ያፈረሱ፣ ትዳርም ላይኖራቸው ይችላል አስቀድሞ በመብት በእኩልነትና በነፃነት ሰበብ ወንድነትን ብቻ አይደለም በነገራችን ላይ ሴትነታቸውንም የተጠየፉት የጠሉት፣ ስጋቸውን ሰውነታቸውን የትም ከማንም ጋር የማንም ሳይሆኑ ለማንም የሰጡት፣ ማንም እንደፈለገ የተነፈሰባቸው የሸናባቸው አመፀኛ ሴቶች። አሁን እንደዚህ ስላችሁ እነዚህ ሴቶች በጣም ብዙ አይደሉም፣ በጣም ጥቂት ናቸው። ከላይ ከጠቀስኳቸው ካልጫዎቹ ወይም ከአቅመቢሶቹ ወንዶች፣ ከወዳደሮቹ፣ ከአምባገነኖቹ ወንዶች አንጻር ሲታዩ እነዚህ በጣም ኢምንት ናቸው። ግን ወዳደሮቹ ለጥቅማቸው ሲሉ ለእነዚህ ሴቶች ቦታ ይሰጧቸዋል። ወዳደሮቹ ለጥቅማቸው ሲሉ እንደዚህ አይነትን ሴቶች በቤተ ክርስቲያን ውስጥ እንኳን ሳይቀር ቦታ ይሰጧቸዋል። ሪሰርችን እንዲሰሩ፣ ንግግር እንዲያደርጉ፣ ቤተክርስቲያን ላይ ወይም ደግሞ ሌላም ስራ እንዲሰሩ፣ መንግስትም እንደዛው ቦታ ይሰጣቸዋል። እንደዚህ አይነት ሴቶችም በጭራሽ ለባላቸው ተገዝተው ታዘው አግዘው የሚኖሩ 5፣ 6፣ 10ም ልጅ ወልደው እናትነታቸውን ወዶት አፋቸውን ሞልተው የሚያወሩ ሴቶች እዩ። መንግስትም ቤተክርስቲያንም ፊት ለፊት አታመጣቸው። እዩ እነ ሮሚና ስትራቲም ያመጧቸው ሴቶች እንደዚህ አይነት ሴቶች ናቸው፣ እናውቃቸዋለን። ወይም ደግሞ እነዛ ሆዳደር ወንዶች ራሳቸው ቤተክርስቲያን ውስጥም ሆነ በመንግስት ደረጃ ያሉት ሆዳደር ወንዶች ሊቅና ሊቃውንት ምሁራን ነን የሚሉት ራሳቸው ሚስቶቻቸውን ብታዩቸው እንደዚህ አይነት ሴቶች ናቸው። ያው አስቀድመን እንደተናገረው ከአቅመቢሶች ውስጥ ነውና የሚፈለፈሉት ወይም የሚመለመሉት ወዳደሮቹ በአፍጢም የተደፉለትን ህይወት ነው በደንብ ካፒታላይዝ አድርገው የሚነግሩ። ሚስታቸውን ብትሄዱ እንደዛው ነው። ወይ ጸጉሯን ተላይታ ወይ ጸጉሯን ተቆርጣ በታይት ተወጠራ ሆዷን ገልጣ የምትንቀሳቀስ ሴት ነች። ሴትነቷን፣ ጭምትነቷን፣ ሀምብልነቷን፣ ሞደስትነቷን የምትጠየፍ ነች። ለወንድ ማደር፣ ለወንድ መገዛት፣ በቃሉ ማደር የሚባለው ነገር ጭቆና፣ በደል የሚመስላት ለወንድ ሲባል ለአባቷም ጭምር፣ ለባሏም ብቻ አይደለም፣ ለአባቷም ጭምር፣ ለአባቷ ሲባል ለምድራዊ አባቷ ብቻ አይደለም፣ ለሰማያዊ አባቷም ጭምር። እዚህ ውስጥ የምናገኛቸው ሴቶች ውስጥ የምናገኛቸው በሁለተኛ ደረጃ የማስቀምጣቸው እነማን ናቸው? ምንንም ሳያውቁት የሚነዱት፣ ምንንም አያውቁትም። የሴቶች መብት ስለተባለ ብቻ የሚለፈልፉ፣ ገና ለገና ምናልባት ያለ አባት አድገዋል፣ አባታቸው በቅርብ የለም፣ ከወንድ ሊያገኙት የሚገባ ከአባት ሊያገኙት የሚገባውን የሰማያዊ አባታቸውን የሰጣቸውን ነገር አተውታል። በተለያየ ምክንያት አናቅም በምን እንደሚያውቁት አተውታል። ያ ጎድሎባቸው በጉድለት ነው ያደጉት። እነዛ ሴቶች የነዚህ አመፀኛ ሴቶች ሲሳይ ይሆናሉ፣ ይጠራሉ፣ ይሄዳሉ። ምንንም አያውቁትም። ለነዚህ ሰዎች ለነዚህኞቹ ሴቶች መመለስ ብዙ አያስቸግርም። ያው የተወሰነ ጊዜ በህይወት ውጣ ውረድ ውስጥ ከነዛ ከአመፀኛ ሴቶች ጋር በመዋል ለወንድማ እንደዚህ ፊት አትስጪ፣ ለወንድማ እንደዚህ አትሁኚ፣ ለወንድማ እንደዚህ አትሁኚ እያሏቸው ከተፈጥሯቸው ጋር እየታገሉ ተፈጥሯቸው እየታገላቸው ተይ ልክ አይደለሽም ቢላቸው እንኳን በውጭ ያለው ቫሊዴሽን በዙሪያቸው ያሉ የሴቶች ቫሊዴሽን አይሎ እነሱን ቢከተሉም ውስጣቸው ስለሚነግራቸው አንድ ቀን ቆራጥ ቆፍጣና ወንድ እስኪያገኙ ነው የሚመልሳቸው። አንድ ቀን አንድ ወንድ፣ በተለይም ደግሞ ወንዳ ወንድ የሆነ ወንድ ያንን ንክር ምስኪኑን አግኝተው እውነት ነው የሚሉት። ግን ያንን ቆፍጣና ቆራጥ ወንዳ ወንድ ሲያገኙ ያ ከውስጥ ተቀብረውት የነበረው በነዛ በዙሪያቸው ባሉ አመፀኛ ሴቶች ጩኸት ተቀብሮ የነበረው ሴታሴት አባታቸው የሰጣቸው ሴታሴት መክሊቱ፣ ሴታሴት ጸጋው፣ ሴታሴት ባህሪው ድንገት ቡም ብሎ ይነሳል። ያን ጊዜ አይመለሱም። ወደ አመፀኝነቱ፣ ወደ አመፀኞቹ፣ ወደ ፌሚኒዝሙ አይመለሱም። ያ ወንድ እስከ ተስማማው ድረስ
ይወስዳቸዋል። እነሱም ፈቃደኛ ሆኑ በእርግጠኝነት ይሄዳሉ። ወደኋላ መለስ ብሎ አያዩም። እንደዚህ አይነት ሴቶች እውነትን ለመናገር በጣም ጥቂት ናቸው። በጣም ጥቂት ኢን ሴንስ እድሉን ስለማያገኙ እንደዚህ አይነት ቆራጥ ቆፍጣና የሆነ ወንድን የማግኘት እድሉ ስለሌላቸው። ምክንያቱም እንደነዚህ አይነት ሴቶች ጋር እንደዚህ አይነት ወንድ አይገኝም። ላይክ አባወራ የምለው ወንድ ከእንደዚህ አይነት ሴቶች መካከል ሴት ለመምረጥ አይመጣም፣ ሚስት ለማግኘት አይመጣም። እነሱም ደግሞ አስቀድሞ በዙሪያቸው ባለው ሰርክል ዙሪያቸው ባለው ከባቢ እንደዚህ አይነት ወንድ አካባጅ ነው፣ አምባገነን ነው፣ ቆራጭ ፈላጭ ነው፣ ደብዳቢ ነው፣ ደፋሪ ነው ተብሎ ስለሚነገራቸው እንደዚህ አይነት ወንድ የሚውልበት ቦታ አይሄዱም። እንደዚህ አይነት ወንድን በሩቁ ይሸሹታል። ግን ድንገት በሆነ አጋጣሚ በሆነ ጸበል ጸዲቅ በሆነ ጋዘሪንግ ሶሻል ጋዘሪንግ እንደዚህ አይነት ወንድ አግኝተው ትክክለኛ ተፈጥሯዊ ወንድነቱን ሲያውቁ ያ ትክክለኛ ተፈጥሯዊ ሴትነቷ በውስጣቸው ያለው ብቡ ብሎ ይነሳል። ከላይ የለበሱት ድሪቶ የፌሚኒዝም አመፀኝነት ብን ብሎ ይጠፋል። ከዛ በኋላ ልመለስ ሲሉ ወደ ጓደኞቻቸው ይዘውት የሚሄዱት ነገር አይኖርም፣ ብን ብሎ ጠፍቷልና ማለት ነው። እንግዲህ ሳታውቁ ባለማወቅ በእንደዚህ አይነት በመነዳት የሄዳችሁ ሴቶች እንግዲህ እህቶቼ እንደዚህ አይነት ወንድ ይግጠማችሁ ነው የምለው እንጂ በማውራት እነዚህን ሴቶች መመለስ አይቻልም። ትንሽ ቢገባችሁ ሊያለቅሱ ይችላሉ። ከዛ በተረፈ ምን ማድረግ ይችላሉ? ምንም ማድረግ አይችሉም። በማውራት እነዚህ ሴቶች መመለስ አይቻልም። the only thing እነዚህ ሴቶች ሊመለሱ የሚችሉት እንደዚህ አይነት አጋጣሚ ሲኖሩ ትንሽ ውስጣችሁ ጥያቄ ካለ ትክክል አይደለውም ብላችሁ የምታምኑ ከሆነ ትክክለኛ የሆነውን እኮ ለመቀበል ይቸግረኛል፣ ምክንያቱም የማየው ነገር ጥሩ አይደለም፣ ግን ይሄም ደግሞ እኔ እየተከተልኩት ያለሁት ፌሚኒዝም የሚባለው ጉዳይ ደግሞ ትክክል አይደለም፣ በቃ እንዳልሆነ አሁን እየገባኝ መጥቷል የምትሉ ከሆነ እንደዚህ አይነት ወንዶች ጋር ሂዱ። ከእንደዚህ አይነት ወንዶች ጋር አሳልፉ፣ ወይም ደግሞ እንደዚህ አይነት ወንዶችን ለማግኘት እድሉን አግኙ። አታሳልፉም፣ አክቹዋሊ እነሱም ራሳችሁ ከእናንተ ጋር ስለማያሳልፉ፣ ግን እነዚህ አይነት ወንዶችን ለማግኘት እድሉን ፍጠሩ። በእርግጠኝነት እንደ ድሪቱ የደረባችሁት ፌሚኒዝም ብን ብሎ ይጠፋል። በእርግጠኝነት ይህንን ነው የማውቀው የምረዳውም ማለት ነው። ስለዚህ ስለ ፌሚኒዝም ምንጭና አሁን የደረሰበት ውጤቱ ከፍተኛ አስተዋጽኦ ያደረጉትን ነው እያነሳን ያወራ ነው። ሰመራይዝ ለማድረግ በዋነኛነት አቅመቢስ ወንዶች ናቸው። አሁንም ያሉ አቅመቢስ ወንዶች አሁን በዘመንም ያሉ አቅመቢስ ወንዶች ለፌሚኒዝም ደንበኛ ኮንዲሲቭ ኤንቫይሮንመንት ሆነዋል፣ ብሪዲንግ ግራውንድ ሆነዋል። አቅመቢስ ወንዶች አንደኛ አረመኔዎችን፣ መረኖችን ተዉ ማለት አይችሉም፣ እረፉ ማለት አይችሉም አቅመቢስ ወንዶች። ምክንያቱም ኦንሊ ያንን ነገር ማድረግ የሚችለው በማህበረሰባችን ውስጥ ጠንካራ፣ ቆፍጣና፣ ቆራጥ ወንዶች፣ ኃይለኛ ወንዶች፣ ጀግና ወንዶች ሲሰሩ ብቻ ነው። እነሱ ብቻ የተሰጣቸውን ጸጋ አበልጽገው አይለውበት እውነትና ሐሰትን መለየት፣ ጽድቅና ኃጢአትን መለየት፣ መቁረጥ፣ ፍትሐዊነትና ኢፍትሐዊነትን መቁረጥ፣ መለየት ይችላሉ። አቅመቢስ ወንዶች ግን ተስማምተው መኖር ነው የሚችሉት። ይህንንም ብልሃት ይሉታል። ከየት ያመጡት ፈሊጥ እንደሆነ ባላቅም ይህንንም ብልሃት ይሉት። ከሐሰት ጋር ተስማምቶ መኖር፣ ከኃጢአት ጋር ተስማምቶ መኖር፣ ከኢፍትሐዊ ስርዓት ጋር ተስማምቶ መኖር። አቅመቢስ ወንዶች ፌሚኒዝም እንዲስፋፋ አድርጓል። እነሱ አቅመቢስ ወንዶች በተራቡበት ሴቶቻችንን የሚደፍር የሚያንገላታ፣ የሚጫወትባቸው፣ ተጠቅመው የሚጥላቸው ወንድ ተቆጪ ከልካይ ሳይኖርበት እንደፈለገ ይኖራል። ተቆጪ ከልካይ ሳይኖርበት እንደፈለገ ይሆናል። በሁለተኛ ደረጃ የምናስቀምጠው ሆዳደር ወንዶችን ነው። ሆዳደሮች ከአቅመቢስ ወንዶች ከአብዛኛው የአቅመቢስ ወንዶች መካከል ትምህርት የተማሩ ናቸው። ዋሬቨር ትምህርት፣ መንፈሳዊ ትምህርት፣ ዘመናዊ ትምህርት፣ ዋሬቨር ምሁራን ናቸው፣ ሊቅና ሊቃውንት ናቸው፣ ማስትሬትና ዶክተሬት አግኝተዋል። ነገር ግን ያንን ማስትሬትና ዶክተሬትነታቸውን ነፃነት ያገኙበት ዘንድ የነፃነት ጮራ ይፈነጥቅ ዘንድ የሚጠቀሙበት አይደለም። ይልቁንስ ከዛ ከወጡበት አቅመቢስ ማህበረሰብ ውስጥ ያንኑ አቅመቢስ ማህበረሰብ ለመበዝበዝ የሚጠቀሙበት ነው። ሆዳደርነታቸውን የበለጠ ኢንስቲቱሽናላይዝም የሚያደርጉ ናቸው። በተማሩት ትምህርት ልክ እንደነ ካርል ማርክስ አይነት በተማሩት ትምህርት ሆዳደርነታቸውን አቅመቢስነትን ኢንስቲቱሽናላይዝ አድርገውት ተቋማዊ አድርገውት ትውልዱ የበለጠ በአቅመቢስነቱ የተነሳ ከባርነት ወደ ሞት እንዲነዳ የሚደልሉ የሚሸቅጡ ደላላዎች ናቸው። ኢንተርሚዲየሪስ ናቸው። በማና በመካከል በአቅመቢስ ትውልዱ በአላዛይ በነፍራቃው በደካማው በጎስቋላው ትውልድና እሱን ለመበዝበዝ ባሰፈሰፈው በአምባገነን ተቋም ወይም አካል ወይም ግለሰብ ወይም መንግስት መካከል ማለት ነው። ከዛ የሚመጣው አምባገነን የምንላቸው አካላት ወይም ግለሰቦች ወይም ተቋማት በጣም ጥቂት ናቸው። በዓለም በቁጥር በጣም ጥቂት ናቸው። ከነሱ ቀጥሎ ያሉት ብዙሃኑ ፈረሶቻቸው ሆዳደሩ ናቸው። ላይክ እንደ ሰረገላ አስቧቸው። ሰረገላ ፈረስ 5ም 8ም 12ም ፈረስ ሊኖረው ይችላል። የሚጭነው ሰው ግን አንድ ሰው 2 ሰው ነው። በቃ አብዛኛው ሰረገላው ፈረስ በቁጥር 8 እና 12ቱ የጫኑት ግን 1 እና 2 ሰው በባለቤትነት በመሪነት
በነጂነት የሚታወቁት አምባገነኖች የሚጋልቧቸው 10 እና 12 የሆኑ ሆዳደር ፈረሶች አሏቸው ማለት ነው። ሲቀጥል የምናገኘው በቁጥር ጥቂቶቹ በጣም ጥቂቶቹን ሴቶች ነው። ሴቶች ለፌሚኒዝም እዚህ መድረስ ያደረጉት አስተዋጽኦ በጣም ጥቂት ነው። ከበፊቶቹ አንጻር በጣም ጥቂት። ወደ መፍትሄው እንመጣለን። ደግሞ ወደ መፍትሄው ስንመጣ መፍትሄው ማህበረሰባችንን ከአቅመቢስነት ማውጣት ነው። በቃ አንድና አንድ ማህበረሰባችንን ከአቅመቢስነት ማውጣት። ማህበረሰባችንን ከአቅመቢስነት ማውጣት ሲባል ማውራት አይደለም። ይህንን አስምሩበት። ይህንን የምትሰሙኝ ወንድሞቼ፣ ማህበረሰባችንን ከአቅመቢስነት ማውጣት ማለት ማውራት ማለት አይደለም። ማህበረሰባችንን ከአቅመቢስነት ማውጣት ማለት መጀመሪያ ራስን ከአቅመቢስነት ማውጣት ማለት ነው። አንድ ራሴን ከአቅመቢስነት ሳወጣ፣ አንተ አንድ ራስህን ከአቅመቢስነት ስታወጣ፣ እሱ አንድ ራሱን ከአቅመቢስነት ሲያወጣ፣ እሱም አንድ ራሱን ከአቅመቢስነት ሲያወጣ፣ ሉክ ማህበረሰባችን ከአቅመቢስነት ወጣ ማለት ነው። ሌሎችን ከአቅመቢስነት እንዲወጡ የሚወጡበትን ነገር ማፋጠን ይቻላል። እኔና አንተ እሱና እሱ ከአቅመቢስነት ከወጣን 4 ከሆንን ሌሎቹ የሚፋጠኑበትን መንገድ እናበጃለን። ምክንያቱም የኛ ኤክስፒሪየንስ አለ፣ እኛ ወድቀን ተነስተን የተማርነው አለ። እሱን የበለጠ እነሱ በፍጥነት የሚነሱበትን መንገድ እናመቻችላቸዋለን። ማውራት አይደለም። አሁን የሰለቸን ያማረረን አውሪ ሰው ብቻ ሆነ። ሰው አውሪ ሆነ። ያወራል አይገልጸውም። እኔም አወራለሁ እላለሁ፣ ግን ሰው በጣም ያወራል። የምናወራው ነገር እኮ ከኢንተርኔት ላይ የሚገኝ ነገር ነው በአብዛኛው። እሱን ደግሞ ኤአይ ይሰራዋል። በጣም ብዙ ለቁጥር የሚታክቱ አላቅም፣ በቁጥር ማስቀመጥ አልችልም። በጣም ብዙ ዴታዎች አሉ ኢንተርኔት ላይ ከተለያዩ መረጃ ቋቶች። እነዛን ዴታ ሰብስቦ ሰመራይዝ አድርጎ አናላይዝ አድርጎ ኤአይ እኮ መለፍለፍ ይችላል፣ ማውራት ይችላል። ጽድቅን ግን አይሰራም ኤአይ። ጽድቅን የምንሰራኛን ኤአይን ይህንን ኤክስኪዩት አድርግልን ወይም ይህንን ኤክስኪዩሽን ይህንን ትግበራ አፍጥንልን ብለን ኤአይን ልናዘው እንችላለን። የጽድቅ ስራውን ግን የምንሰራው እኛ ነን። እኛ ግን አሁን እንደዛ አይደለም እያደረግን ያለው። የጽድቅ ስራውን ማን እንደሚሰራው አናቅም። ዝም ብሎ ተቀምጧል፣ ቫካንት ነው እዛ ቦታ። ነገር ግን የኤአይውን ስራ ኤአይ እንኳን እየሰራ ያለውን ስራ ካልሰራን እንላለን። ወንድም አለም አሁንም በማህበረሰባችን ላይ የተጋረጠውን አደጋ፣ በቤተሰባችን በትዳራችን ላይ የተጋረጠውን አደጋ፣ በሀገር ላይ የተጋረጠውን አደጋ፣ በተለይም ደግሞ እንደው በቀጥታ በሴቶቻችን ላይ የተጋረጠውን አደጋ፣ ሴቶቻችን ለሴሰኝነት እየዳረገብን ያለውን አደጋ ለመቀልበስ ትፈልጋለህ? ከወሬ ውጣ፣ ተግባር ጀምር። ተግባሩ የሚጀምረው አሁን እንዳልኩ ከአቅመቢስነት በመውጣት ነው። የትኛውም የተሰጠህን አቅም፣ ፊዚካል አቅምህ፣ ስፒሪቹዋል አቅምህ፣ ኢንቴሌክቹዋል አቅምህ፣ ሜንታል የምንለው ሌሎችንም አቅምን አሳድጋቸው። ብቻህን አይደለም፣ ከሌሎች አንተን ከመሰሉ ጀግንነትን ከሚፈልጉ ከሚናፍቁ ወንዶች ጋር ህብረት ስራና አሳድገው። አንተ በአቅመቢስነት በተወዘትክበት፣ እሱ በአቅመቢስነት በተወዘተበት፣ እሱ በአቅመቢስነት በተወዘተበት፣ እኔ በአቅመቢስነት በተወዘትኩበት ቦታ ለፌሚኒዝም መራቢያ ጥሩ ኤንቫይሮንመንት ነው። ጥሩ ብሪዲንግ ግራውንድ ነው። ጥሩ ብሪዲንግ ግራውንድ፣ መራቢያ ቦታ፣ መራቢያ መሬት ይሆናል። አቅመቢስነታችን እስካለ ድረስ ሁላችንም ፌሚኒስት ነን። ሁላችንም እነገሌ ፌሚኒስት ናቸው እኮ፣ እቺ የምትባለው ሴትዮ ፌሚኒስት ነች፣ ያቺን ሴትዮ አይታታል ፌሚኒስት፣ እችኛዋም ደግሞ ፌሚኒስት፣ ያቺኛዋም ፌሚኒስት ነች። አንተም ፌሚኒስት ነህ። አቅመቢስ፣ ደካማ፣ ጎስቋላ፣ ነፍራቃ፣ አልጫ ከሆንክ አንተም ፌሚኒስት ነህ። አንተም ፌሚኒስት ነህ። ፌሚኒዝምን ያስፋፉት ጠንካራ ወንዶች አይደለም። ፌሚኒዝምን ያስፋፉት አባታቸው በሰጣቸው ጸጋ ላይ ሰልጥነው በልጽገው አይለውበት ጽድቅ የሚሰሩ ቆራጥ፣ ቆፍጣና፣ ጀግና፣ ደፋር፣ ጠንካራ ወንዶች አይደሉም፣ አቅመቢሶች እንጂ። ከአቅመቢሶቹ ከፍ ሲሉ ደግሞ ትንሽ ተማርን ያሉት ሆዳደሮቹ እንደነ ካርል ማርክስ እንጂ ብላችሁ ፈልጋችሁ ከመጣችሁማ ብለው ደግሞ ትውልዱን ወደ ባርነት ወደ ሞት የሚነዱት አምባገነኖች እንጂ። በጣም ጥቂት ነው፣ ኢምንት ነው የሴቶች አስተዋጽኦ ፌሚኒዝምን እንደዚህ አሁን የደረሰበት ደረጃ ለማድረስ። ወንድም አለም በርታልኝ። ሌላ ጊዜ ጨምረላለሁ። ብዙ መናገር የሚችል ነገር አለ። ሌላ ጊዜ እንጨምራለን።